ሲቀየር ይቀየራል እኮ እኔ ደግሞ እያልኩ ያለሁት በእኔ ምክንያት ደግሞ እንደዚህ አይነት ነገር ውስጥ መግባት የለበትም። እኔ ደግሞ በቅቶኛል፣ በቃ አልፈልግም ከዚህ በኋላ እኔ እሱን ማመን አልችልም። ሁሉ ነገር እንዴ ግዴታ እኮ አይደለም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬና ብሩኬ እንግዲህ በጣም አስቸጋሪ ሆኗልና ምን ይሻላል ወገን? ወይኔ ጉዴ! ጭራሽ የተሻለ ይመጣል ስንል እየባሰ ነው የሚመጣውና ለማንኛውም አላህ ትዕግስቱን ይስጠን። ሶብር አድርጉ ውዶቼ። ምናልባት ሀይሚዬ መልሳ ፕራንክ እያደረገችው ይሆን እንደዛ እያልኩ እያሰብኩኝ ነው አሁን ማለት ነው። ምክንያቱም ያው ከዚህ በፊት ያለውን የነዳኒን እንትን ታስታውሳላችኋ? ያኔ የዛኔ እሷ ፕራንክ እያደረገችው ነው ምንድነው ይሄ ነገር ምናምን እያለ ያው ግራ ተጋብተን ነበር ማለት ነው። እውነት ነው ወይስ እንዴት ነው? ደግሞ አብዛኞቻቸው ያው እውነት መስሏቸው ምናምን ብዙ ሰው ተረብሾ ነበር ማለት ነው። ያኔ በሰዓቱ ደግሞ ረዝም ነበረ እና ምናልባት አሁንም የዛ አይነት አካሄድ እየሄደች ይሆናል ሀይሚዬ ማለት ነው ውዶችዬና የተወሰነ እንታገስ ብቻ። ዞሮ ዞሮ ሀይሚዬና ብሩኬ አይላዩም። እኔ ተስፋ አልቆርጥም መቼም ቢሆን። ይሄ ነገር ደግሞ የግድ እመኑ ካልሆነ በስተቀር ድራማ መሆኑ ግልጽ ነው። እዚህ ጋር የጨረቃ ፋሚሊ ፈልፍለው አምጥተው ኢቭን የእዩን የሰርግ እንትን አምጥተውታል። ሰርግ ስታገባ ምናምን የነበረውን የሰርግ ፕሮግራም አምጥተውታል እዚህ ጋር ቲክቶክ ማለት ነው። እና ብዙ ነገር እየወጣ ነው፣ ብዙ ነገር እንትን እያለ ነው። እና ያንን ሁሉ ሰው እያየ እንዴት ሲጀመርም ደግሞ ከጅምሩም ጀምሮ እንደዚህ አይነት ነገር እንዴት ወደ ሚዲያ ይዘው ይመጣሉ? እውነት ከሆነ ማለት ነው። በፍጹም ጭራሽ ምንም አይነት እውነት የሚባል ነገር የለም። ግን የተወሰነ እንሂድበት ብለው አስበው ነው እንግዲህ እንደዚህ አይነት ነገር ይዘው የሚመጡት። ግን ምንድነው እኛ ጋር የሚያስተምረው ነገር ምንድነው ነው? አሁን ለኦዲየንስ ክብር ካለ ኦዲየንስን የሚያስተምር ነገር ነው ብለው ካሰቡ እንደዚህ አይነት ነገር ለምን እንዴ በትንሽ በትልቁ እንለያይ የሚለውን ነገር በቃ መፍትሄ ነው። እንለያይ ማለት መፍትሄ ነው? እንደዚህ ነው? ህይወት ቀልድ ነው እንዴ? እንደዚህ ምን እንማር አሁን ከዚህ? የሆነ ትንሽ ነገር በተፈጠረ ቁጥር ወይም ደግሞ በሰው ወሬ ወይም ደግሞ በተለያየ ነገር እርግጠኛ በማይኮንበት ነገር ተነስተን ነገ የነገን ህይወታችንን ማበላሸት ነው እንለያይ እያልን ነው? ወይስ ደግሞ እንዴት ማስተካከል አለብን ከሚለው ላይ ነው መስራት ያለብን? እንዴት ነው አሁን ይሄ ነገር ምንድን ነው የሚያስተምረው እኛ ጋር? ግራ ነው የገባኝ። በምንስ አይነት መንገድ ነው ልታጠናቅቁት ያሰባችሁት እንዴ? ሀይሚዬ ምን ሆነሽ ነው? ታረጋጊ። አሁን እስካሁን ድረስ ብሩኬን ስንወቅሰው ነበር አይደለ? ለምን ተገናኝሃት? ለምን አገኘሃት? ከዛ ደግሞ በመሀል በማመንም ባለማመንም ሆኖ የሚናገረውን ነገር ለምን እንደዚህ ትላለህ? አንተ ካላደረግከው በኮንፊደንስ ነው መናገር ያለብህ ምናምን። ሀይሚዬንም እምነት አታሳጣት እያልን የተሳሳተበትን ፓርት በሙሉ እየተናገርን አስተያየት እየሰጠን ነበር ማለት ነው። ኢቭን እንኳን እኛ እዚህ ጋር እኔ አስተያየት ነው ስሰጥ የነበረው። ከዛ ባለፈ ደግሞ ስንት ነገር እስቲል ነው እየተረገጠ ያለ ልጅ፣ እየተሰደበ ያለ ልጅ ያለ ስሙ ስም ተሰጥቶት እንግዲህ እነሱ ባመጡት ስራ በጣም ክብሩን ዝቅ የሚያደርግ ነገር ነው የአሁኑ ስራ ላይ የተሰማሩት ማለት ነው። ገባችኋ? በዚህ አይነት ውጥንቅጥ ውስጥ ደግሞ ይሄ ነገር አልፎ ደግሞ እሱ አሁን ኮንፊደንስ ኑሮት በቃ በሙሉ ነገር የተበሳጨን በቃ መጨረሻው ውሳኔ ላይ ደርሶ ትግስቱ አልቆ እስካሁን ድረስ በክብር ሲያናገራት የነበረችዋ ልጅ ስታናድደው እጁን አነሳባት። ይሄ ልጅ ምን ያርግ? በጣም ታግሷታል እኮ። ስለተገናኙ ብቻ ልጅ አርግዣለሁ ብላ መታ ልጁ ያንተ ነው እያለች እሱ አይደለም እያለ ግዴታ ልጁ ያንተ ነው እያለ ስትለጥፍበትና ያልሆነ ነገር ስትናገር ህይወቱን ብጥብጥ ያደረገችን ልጅ እንዴ ምን ይፈረድበታል? አይፈረድበትም እኮ። ይሄ ልጅ እኮ ታግሷል። ምን አላደረኩም አለ አይሰቀል። እንግዲህ እውነትን ነው። እዚህ ጋር እኮ ማመን ያለባት ሴት ልጅ ነች አይደለ? ሴት ልጅ ነች። እሷ ካላመነችለት ምንም ማድረግ አይችልም ይሄ ልጅ። ወይም ደግሞ ዲኤንኤው እስከሚመረመር ድረስ መጠበቅ ነው። እስከዛ ድረስ ግን ብሩኬ ምን ሲል ነበር? እስከዛ ድረስ አብረሽኝ ሁኚ፣ አንቺ አትለይኝ፣ ከጎኔ ሁኚ እያላት ነበር ሀይሚዬን አይደለ? ከዛ እሷም ደግሞ በእሷም አልፈረድንም እስካሁን ድረስ ሀይሚዬ ልክ ነች፣ ጊዜ ስጣት። ሴት ልጅ ጊዜ ትፈልጋለች። እንደዚህ ጥሩ ስሜት ላይ ሳትሆን ስትቀር ጊዜ ልትሰጣት ይገባል። በአንዴ እንድትቀበልህ አትሞክር፣ ተስፋ አትቁረጥ፣ አሁንም ይቅርታ ጠይቅ ደጋግመህ ምናምን እያልን ብዙ ነገር ስንል ነበር አይደለ እንዴ? ስለዚህ ያን ነገር ደግሞ እንትን ብሎ አባት ነኝ ብሎ ደግሞ መጣ ልጁ ማለት ነው። ይሄ ትላንት የመጣው ልጅ አባት ነኝ ብሎ መጣ። ከዛ በኋላ ነው ደግሞ እንደገና ደግሞ ሌላ አጀንዳ የመጣው ማለት ነው። እና
እኛ ደግሞ ስንል የነበረው ሀይሚዬ ብዙ ሰው እየወቀሰኝ ነው ለምን አታምኚውም እያለ የማመን ግዴታ አለብኝ እንዳለች። ግዴታ እኮ የለብሽም ሀይሚዬ። ግዴታ ያለብሽ እኮ ካፈቀርሽው ከወደድሽው አዎ ግዴታ አለብሽ። የሚያስገድድሽ ደግሞ ሰው ሳይሆን ፍቅርሽ ነው የሚያስገድድሽ። ፍቅርሽ ያንቺ ፍቅር የሱ ፍቅር ያስገድድሻል በችግሩ ጊዜ ከጎኑ እንድትሆኝ እንጂ ማንም አስገድዶሽ አይደለም። እዚህ ጋኛ ኦዲየንስ እንደ አስተያየት የምንሰጠው እንደ ሀሳብ የምንሰጠው ለእናንተ ይጠቅማል ያልነውን ነው እንጂ እናንተን በእኛ በቃ እኛ ባልነው ይሁን ምናምን ነገር ብለን አይደለም እዚህ ጋር እየተናገርን ያለ ነው ማለት ነው። እና ህይወታችሁን እና ራሳችሁ ነው የምታውቁት። በራሳችሁ ያዋጣኛል ይጠቅመኛል ያላችሁትን መንገድ መጓዝ ትችላላችሁ። ግን ደግሞ ኦዲየንስ ባየው ልክ በተረዳው ልክ አስተያየት ይሰጣል። የእናንተ ኦዲየንስ ደግሞ እንግዲህ ጨረቃ ፋሚሊ የተለየ ነው። በጣም ነው የምንወዳችሁ የምናከብራችሁ። ለዛም ነው እንደዚህ እያልንኛ ሞልቶን ደልቶን አይደለም ሰው ባለው ጊዜ ባለው ክፍተት ለእናንተ አስተያየት እየሰጠ ምክር እየሰጠ የሚከታተላችሁ እናንተ ከፍ እንድትሉ እናንተ ጥሩ ደረጃ ላይ እንድትደርሱ ስለምንወዳችሁ በጣም አብዝተን ስለምንወዳችሁና ስለምናከብራችሁ ነው። ስለዚህ ይሄን ነገር አንዳንዴ ማሰብ መቻል አለባችሁ። እየመጣችሁ ሁሌ እንለያይ በዳኒ ጊዜ አሁን ስንት ጊዜ ነው እንለያይ ስትል የነበረው ሀይሚዬና እኔ ሀይሚዬን በዚህ ነገር እንትን አልላትም ማለት ምክንያቱም ነገ ጧት ምናልባት ፕራንክ እያደረገችው ሊሆን ይችላልና ነገ ጧት ሰላም የሚፈጠርበት መንገድ ይመጣል እና ክፉ በጎ አልናገርም። እዚህ ጋር ግን ደግሞ ለሀይሚዬ ይጠቅማታል ያልኩትን ነገር መናገር ፈልጋለሁ። ህይወት ቀልድ አይደለም አይደለ? እስከዛሬ ድረስ ብዙ ዋጋ ከፍለሻል። ብዙ ነገር ሁናችሁ ብዙ ነገር አሳልፋችሁ ኢቭን እኛ እናንተ በካሜራ ጀርባ ራሱ ብዙ ነገር አሳልፈናል ብላችኋል። እኛ ያላየ ነው ማለት ነው። እኛ ደግሞ ባየነው ልክ እንኳን ከበቂ በላይ ነው ብዙ ነገር ብዙ ጣፋጭ ጊዜዎችን አብራችሁ ያሳልፋችሁት። ያንን ጊዜ ደግሞ አሁን ላይ በሰው ወሬ ባልተረጋገጠ ነገር እንደዚህ እንለያይ የሚባለው ነገር ውስን አድርገሽ መተሽ በዚህ ልክ ቆርጠሽ ለቤተሰብ ተናገር ምናምን እኔ አልረዳህም ልረዳህ አልችልም አልፈልግም እኔ ግዴታ አይደለም ምናምን ልትይ አይገባም። አግባብ አይደለም እንደዚህ እንዴ በፍጹም ይሄ አግባብ አይደለም። አንደኛ አሁን ያለበትን ሁኔታ ኢቭን እንኳን ነገ እንኳን አብራችሁ ላይ ባትቀጥሉ እንኳን በከፋው ጊዜ ከጎኑ ብትሆኚ አንቺ ላይ ምንም የሚቀንሰው ነገር የለም። እንደውም አንቺ በቃ ያን ነገር ስላደረግሽ የወደፊትሽን ህይወትሽን ታሳምሪበታለሽ። ጥሩ የሰራ ሰው መልካም የሰራ ሰው ውዶች ነገ ይጠቅመዋል። ለሱ ለራሱ ህይወት ራሱ ለህሊናው ራሱ ይጠቅመዋል። እና ያንን ጊዜ አስታውሰሽ ከጎኑ ብትሆኚ አሁን ላይ ላንቺ ይጠቅምሻል እንጂ ምንም የምትጎጅበት ነገር የለም። ይሄ ልጅ ነገ ልጁ የሱ ነው እንኳን ቢባል አሁንም የሚጎዳው የሚሰበረው እንትን የሚለው አንቺንም አጥቶ ሁሉንም በቃ በዛ ላይ ደግሞ የሰው ጫና የሰው የሚለው ነገር ብዙ ነገር አለ እዚህ ጋር እና ብዙ ነገር ጉዳት ሊደርስበት የሚችለው ብሩኬን ነው። አንቺ ኦሬዲ ቆርጠሻል አይደለ? ኦሬዲ ቆርጣለች እኮ ሀይሚዬ። እና ያ ነገር ደግሞ ካለፈው ደግሞ ጉዳት አሁን የሚመጣው መጪው ነገር ላንቺ ከብድሻል ብዬ አላስብም። ካለፈው ያለፈው በጣም ተሰብረሽ ነበር፣ ታመሽ ነበር፣ ወድቀሽ ሐኪም ቤት እስከ መግባት እስከ ማልቀስ ብዙ ነገር እኛ ራሱ አልቅሰሽ አስለቅሰሽናል። እና ያንን ሁሉ የሆንሽበትን ነገር ደግሞ አሁን እርግጠኛ ባልተሆነበት ነገር ይሄን ሁሉ ጊዜያት ብዙ ነገር አሳልፋችሁ እዚህ ደርሳችሁ 2 ወር መታገስ እንዴት ይከብድሻል? አንተ ነህ ያልታገስከው አልሽ። ኖ አንቺ ነሽ ያልታገሽው አሁን ላይ ማለት ነው። ምክንያቱም እሱ እኮ ከጎን ለሆን ሞክሬ ነበር አልሽ ዛኔ ማለት ነው። እና ከጎኑ ልትሆኚበት ይሄርሽበት አካሄድ ብሩኬ እኔን ተረድታይ ነው ብሎ አላሰበም። ምክንያቱም አካሄድሽ አንደኛ እዩን ለመበቀል ይመስል ነበር። እኛም በዛ ልክ ነው የተረዳ ነው። ሲቀጥል ደግሞ ለብሩኬን የምትናገሪው ነገር በሰዓቱ ያናደው ነበረ። ግን እንዳሁኑ ልስልስ ብለሽ ምናምን ተረጋግተሽ ላይ ብትሄጂ ብሩኬ የማይቀበልበት ምንም አይነት መንገድ የለም። ከጎን ይሆናለሽ በቃ ብሎ ይደሰታል። እና የዛኔም የሄርሽበት አካሄድ ነው እሱን ሲያበሳጭ የነበረው እንጂ ሳይረዳሽ ቀርቶ አይደለም ሀይሚዬ። ስለዚህ ተረጋጊ፣ ለውሳኔ አትቸኩይ። ብዙ ጊዜ እንለያይ ትያለሽና መለያየትን መፍትሄ አታድርጊ። ይሄ ኢቭን ብሩኬ ጋር ስለቀጠርሽ ስላልቀጠርሽ አይደለም፣ ለነገ ህይወትሽ አይጠቅምም። ይሄ እንደዚህ አይነት ነገር ህይወት ላይ ትግል አለ። እየታገልሽ ነው ህይወትን የምትኖሪው እንጂ ሁሌ አልጋ ባልጋ ሆኖልሽ ሁሌ ደስተኛ ሆነሽ አይደለም። አንድ ቀን ደስተኛ የሆነ ሰዓት ደግሞ በቃ ትግል ፈተናዎች ሲመጡ እንደዚህ እነዛን ፈተናዎችን በጥንካሬ ማለፍ ምናምን ሲቻል ነው ህይወት በዚህ አይነት መንገድ ነው የሚቀጥለው እንጂ ሁሌ አልጋ ባልጋ ሆና ሁሌ ደስተኛ ሆነሽ አትኖሪም ሀይሚዬ።
ነገ ለነገውም ህይወትሽ ይሄ ነገር መለያየትን የሆነ ነገር በሚፈጠር ሰዓት መለያየትን መፍትሄ አታድርጊ። ለኛም እንደዚህ አይነት ነገር አታስተምሩን። በቃ ጥንካሬን አንቺ ጠንካራ እንደሆንሽ ጎበዝ እንደሆንሽ ብዙ ነገሮችን መቋቋም እንደምትቺ የይቅርታ ልብ እንዳለሽ ሁሉን ነገር ነው የምናውቀው እኛ የምንረዳው። ስለዚህ ያን ነገርሽን ደግሞ አሁን ልናጣው አንፈልግም። በዛው እንድትቀጪ ነው የምንፈልገው። አሁን እኮኛ ኦዲየንስ እኮ ማለት ነው ውዶቼ፣ ኦዲየንስ እኮ አሁን ያለው ሀይሚዬ አሁን ላይ ተረድተናታል፣ ሴት ነች፣ በጣም ተጎርታለች፣ ተሰብራለች ምናምን ይሄን ነገር በሙሉ እንረዳለን። ግን ምንድነው እኛ ያልነው ውሳኔው አሁን ይሄ ውጤቱ እስከሚታወቅ ድረስ ቢያንስ አብረሹ ሁኝና ይሄ ልጅ አላረኩም ራሴን አውቀዋለሁ እያለ እየተናገረ ነው። ከራሱ በላይ እንግዲህ ማንም እንትን የሚለው የለም። ምን ይባላል እንግዲህ የሆነ ሰው እኔ አሁን የሆነ ነገር አላደረኩም ያላረኩትን ነገር አላደረኩም ካልኩኝ ሰው እንዲያምነኝ እኔ ምንድነው ማድረግ ያለብኝ? ራሴን መስቀል ነው ያለብኝ ወይስ ምንድነው ማድረግ? ምንም ማድረግ አልችልም እኮ ውዶቼ። የራሳችሁ የግላችሁ የኔ የምትሉ ሰው ካላመናችሁ ምላችሁ ሁሉ ካላመናችሁ ምንድነው የምታደርጉት? ስለዚህ እንደዛ እያለ ነው ይሄ ልጅና እስኪ ውጤት እስከሚመጣ ድረስ ታገሽና ከዛ በኋላ ውሳኔው ያንቺ ነው ያለው ኦዲየንስም ቢሆን ማለት ነው። ምክንያቱም ያ የራስሽ የግልሽ ህይወት ስለሆነ አይ ልጅም ቢኖረው ተቀበለሽ ኑሪ ብሎ የሚያስገድድ የለም። ቤተሰብም ቢሆን እንደዛ አይልሽም። ያንቺ ፍላጎት ነው ያነ። አይ በቃ ብዙ ነገር አሳልፈናል፣ ይሄ ነገር በተጣላን ሰዓት የተፈጠረ ነገር ነው፣ ወንድ ልጅ ነው ተሳስቷል፣ በቃ ይቅር ልበለውና ከዚህ በኋላ ያለውን ህይወታችን እንዲስተካከል ግን ቁጭ ብለን የምናወራውን ነገር እናወራለን ብለሽ ያለውን ነገር ክሊር ካደረግሽ በኋላ መቀበልም አለመቀበልም ያንቺ ነበር የዛኔ ማለት። እንደዛ ብለሽም መቀጠል ከፈለሽ ትቀጥያለሽ። አይ በቃ እኔ ልጅ ካለው ሰው ጋር እኔ መቀጠል አልፈልግም፣ እንደዚህ አይነት ነገር መቀበል አልችልም ካልሽ ደግሞ ውሳኔ ያንቺ ነው። የዛኔ እሱም አይቀየምሽም፣ አያዝንብሽም፣ እኛም ደግሞ አናዝንብሽም ማለት ነው። ስለዚህ የዛኔ ቢሆን የተመረጠ ነው። ምክንያቱም የወሰንሽው ውሳኔ የዛኔ ትክክለኛ ስለሆነ ማለት ነው። አሁን ግን እርግጠኛ ባልሆነ ነገር ነው ወደ ውሳኔ እየሄድሽ ያለሽው። ወደ እንላይ ነው ወይስ ምንድነው? ሪዝን ነው ለኛ አልገባኝም። ይሄ ነገር ወይ ፕራንክ ነው ወይ ሪዝን ነው ሊሆን የሚችለው እንጂ ሪዝን ደግሞ ለኛ ለምንድነው የሚያስፈልገን? ይሄ እኮ ህይወት ነው አይደለ? ለኛ ሪዝን ልሰጡና አያስፈልግም። የተፈጠረውን ነገር በራሳችሁ በግላችሁ እዛው ካሜራ ፊት ሳመጡ መጨረስ ትችላላችሁ። ግን ምንድነው ሁሌ ካሜራ ደቅናችሁ የምትመጡት? ስራ ስለሆነ ነው አይደለ እንዴ? ስራ ስለሆነ ደግሞ በስራ ላይ ለሰዎች ያስተምራል ያላችሁትን ነገር ነው ማስተላለፍ ያለባችሁ እንጂ ይሄ ውጥንቅጦ የወጣ ነገር አሁን በዛሬው ብሩኬ ያለው ነገር ትክክል ነው። በቃ ምንም የተሳሳተው ነገር የለም ምንም ማለት ነው። እስከዛሬ ድረስ ሀይሚዬ የመጣችበት አመጣጥ ልክ ነበረች። ብሩኬ ደግሞ ሲያጠፋም ሲያለማም ነበረ። አሁን ላይ ደግሞ ቀጥ ለጥ ብሎ ትክክለኛ ነገሩን ይዞ እየተጓዘ ነው። ስለዚህ ምንድነው የምትሉት እናንተ ውዶቼ? እና ታረጋጊ ሀይሚዬ። ገብቶሻል አይደል? ምንድነው እኔ መስማት ያልፈለከው? እኔ እኮ እየሰማሁሽ ነው ሀይሚ። እኔ እኮ እንዲህ በዚህ ጥግ እኮ የምከራከረው እኮ የኔ ስላልሆነ ነው። ሁሉ በቃ አንድ ነገር በለው የምትለውን በለውና በቃ ያብቃ። እኔ ምንድነው የሚለኝ? እሺ በላት ተለያዩ ነው የሚለኝ። ምንድነው የሚለኝ? እሺ ይበልሽ፣ እሺ በላት ተቀበላት ተለያዩ ነው የሚለኝ። አንዳችሁ እንኳን እኔን ለመረዳት አትሞክሩም? እኔ በቃ መለያየት ከፈለኩስ እኔ አንተን ማመን ካልቻልኩስ በፈጣሪ ምን እንደው ታውቃላችሁ ውዶቼ? አሁን ሀይሚዬ ባለፈው አባቱ ተገኘ የተባለ ሰዓት ላይ አይታችኋላ። እንግዲህ ከዚህ በኋላ ልታምኝ ይገባል አይነት ነገር እያለ ሲሄድ ቀጥ ብላ አይኑን ስታዩ የነበረው በፍቅር አይኗ ነበረ እና ዛሬ ደግሞ በቃ ሌላ ሰው ሆና መጣች ደግሞ ማለት ነው። እና እኔ ምንም አልገባኝም። ብቻ ለማንኛውም ሀይሚዬ ተረጋጊ፣ የኔ እናት ተረጋጊ። እንደው እንለያይ እያላችሁ እኛንም ልብ ስብርብር አደረጋችሁት። ለማንኛውም ፈጣሪ ትዕግስቱን ይስጠን፣ ሰብሩን ይስጠን። እናንተንም መጨረሻችሁን አላህ ያሳምርላችሁ። ተረጋጊና ነገሮችን አስቢ። መልካም ጊዜ ይሁንላችሁ ውዶቼ። እና እዚህ ጋር ደግሞ ምኑን ነው የሚረዳሽ? አሁን እንለያይ የሚለው ነው የሚረዳሽ? እንዴት እንደዛ ያንን ነገር ሊረዳሽ ይችላል? ሀይሚዬ እንለያይ እኮ ነው እያልሽ ያለሽው። እንዴት ነው ሊረዳሽ የሚችለው? ብቻ ከባድ ነው። እና ወደ ራሳችሁ ተመለሱ።